ሄሉ ታገተች። ሄሉም እንግዲህ የቤዛ ወንድምና ቤዛ ሁለቱም ተባብሮ አግቷታል። ባሏም እየፈለጋት ይገኛል። ፍቅር አዴን አነቀቻት። ባቡሬና ሊሊን ያክስቷ ልጅ እየተከታተለቻቸው ነው። ምን ታድርጋቸው እንግዲህ በጣም እየተከታተላቸው እሷም ሲኦል አረጋቸዋለሁኝ ይሄን ደስታችሁን በማለትም አስሬ ከኋላቸው ትሄዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው ከባለፈው የቀጠለ 258 ነው ይዤላችሁ የመጣሁት ማለት ነው። ፍቅር አዴን አነቃታለች። ፍቅርም ጋር አዴም ሊሊ ቤት ቁጭ ባለችበት ቦታም ቤቷ ሄዳ ዛሬ ደግሞ ዴፍ የት ሄዷል ዴፍን ፈልጌን የመጣሁት በማለትም እሷን ታናዳታለች። እና ደግሞ በትልቅ ቤት አሁን ተልቀቅ ብለሽ ተቀምጠሻል፣ ድሮ ደግሞ የኔ ሰራተኛ መሆንሽን ረሳሽ ወይ በማለትም ያሾፈችባትም ገብታለች። በዛን ሰዓትም አዴም ሲሚ ዴፍ መቼም ያንቺ ሊሆን አይችልም፣ ዴፍን ደግሞ አይመጣም፣ ስለዚህ እሱን ደግሞ ካንቺ ጋር በፍጹም አይሆንም በማለትም እሷም ተነግራታለች። በዛን ሰዓትም አሷ ያቺም ተንኮልና ሴራዋ እንግዲህ በደጋግማ ሰራተኛ የመሆንሽን ረሳሽ ወይ በማለትም እሷን ታናዳታለች። አዴም ተነስታ አንቺ ልጅ ነግሬሻለሁ፣ ዴፍ መቼም ያንቺ ሊሆን አይችልም፣ በፍጹም እንዳንቺ አይነት ወራዳ ሰው ደግሞ መቼም ሊያፈቅርሽ አይችልም። እናም ደግሞ ዴቭ ደግሞ እኔን ወዶና ፈቅዶ በንጹህ ልቡን ያፈቅረኝ በማለትም እሷን በጥፊ መታታለች ማለት ነው። በዛን ሰዓትም ፍቅርም አንቃታለች። እንግዲህ ፍቅር ተንኮላ ሴራዋና እንደ ቤዛ ነው። ያ የሁለቱ ተንኮልና ሴራ መቼ እንደሚያልቅም አናቅም። እሷም ፍቅርም አሁን አሹና ሮማን እንግዲህ ሮማንን ፍለጋ ወጥቶ ነበር። ሮማንም ዶክተር ሄዷል በማለትም በየመንገዱ እንግዲህ የምትሰራውና የምታረገው ነገር ያቃታት ምን እንደምታረግ ራሱ ማታቀው በየመንገዱ ትሮጣለች። እነሱም እሷን ተከትለው ነበር የወጡት። ይሄንንም ሲወጡ ደግሞ ፍቅርና ሳያስፈቅዱ ነበር የወጡት። እሷም ቤት ውስጥ ሲጠራቸው ሁለቱም የሉም። እነዚህ ልጆች እንዴት ነው የተናናቅ ነው በማለትም ስትናገር የኔ እኮ ድሮም ነግሬሻለሁኝ አንቺን ከናቁሽ ቆይቷሉ፣ አይሰሙሽም፣ ለስራ ሳይሆን እነሱ ሊዞሩ ነው የመጡት በማለትም እሷም ታጋግላለች ነገሩ። እኔ ቢሆን ኖሮ ወዳው ነበር ከዚህ ቤት ማባራቸው በማለትም እንግዲህ ትነግራቸዋለች። ፍቅር እኔ ላባር ሳይሆን እኮ እነሱ ሳይነግሩኝ መውጣታቸው ነው እንጂ ያናደደኝ መውጣትማ አለባቸው በማለትም እኔ ልጄሽ ስነግርሽ ግን ሁሌ ትንቂኛለሽ በማለትም እሷ ግን ቶሎ ብላ እማዬ አንቺ አንድን ነገር ሲሉሽ ቶሎ ስለምታምኝ አንቺ ኒቆሽ ነው በማለትም ታጋግላለች። በዛን ሰዓትም ሁለቱም ወደ ቤት ይመጣሉ። በሩ ላይ ሁለቱም ተከታትሎ አንቺ ግቢ አንተ ግባ እየተባባሉ ሁለቱም እየገቡ ያሉ በርም ላይ ቆማ ታገኛቸዋለች የፍቅር እናት። ነው ሁለታችሁም እንዴት ነው ተናናቅ ነው ቤቱን ታችሁ ሄዳችሁ ሌባ ገብቶ ቢዘርፍ ማን ነው የሚጠየቀው በማለትም የፍቅርም እናት ትቆጣቸዋለች ሁለቱንም። ከዚህ በፊት እሱም እንደዚህ በወጣበት ሰዓት ካሁን በኋላ አንቺንም አገለግላለሁ አገሬንም ደግሞ ከፍ አረጋለሁ በማለት ቃል ገብቶ ነበር ለፍቅር እናት ማለት ነው። እትዬ እኛ እኮ ሳንነግርሽ ስለወጣን በጣም ይቅርታ። እናም ደግሞ እኔ ትንሽ እንትን ነበረችኝ ከዛ ሮማንም ደግሞ ትንሽ ልተነፍስ ብላ ነበር የወጣ ነው በማለትም ይነግራታል። እኔ ከናንተ ልጆች መጨቃጨቅ አልፈልግም፣ ሰልችቶኛል። ካሁን በኋላ ግን አንድ ሰው ሳያስፈቅደኝ ከዚህ ቤት ቢወጣ እርምጃ ከራሴ ነው መወስደው በማለትም አሁን ወደ ስራችሁ ግቡ በማለትም ሁለቱንም ታስገባቸዋለች። በዛን ሰዓትም ሮማንን ወጣ ወደ መጥበሃ ላይ ተክዛ በቆመችበት ታገኛታለች። ሮማን ምን ሆነሽ ነው? ቅድም በተናገርኩት ነገር አኩርፈሽ ነው በማለትም ጠይቃታለች። በዛን ሰዓትም አይ እትዬ እኔ እኮ እኛንን ያጠፋ ነው አሹም እኔም ሁለታችን ደንግጠናል፣ ነገር ግን እኛንን ጥፋተኛ በማለትም እናት እኮ አትኮረፉም፣ እናት ስለሆንኩኝ እናንተን ደግሞ መብከር አለብኝ በማለትም እና ካሁን በኋላ እንዳይለመዳችሁ በማለትም እሷም ትነግራትና በቃ አሁን ወደ ስራሽ ግቢ በማለት ትነግራታለች። አበባም ስራውን ጨርሶ ወደ ቤት ይገባል። ወደ ቤት ሲገባም ሄሉም የለችም።
እና ሄሉ መጣው እኮ በሩንም ደግሞ ሳዘጊ እንዴ ነው ቁጭ ያልሽው በማለትም ብቻውን ያን በሩን ከፍቶ ይገባል። በሩን ከፍቶ ሲገባም ቤቱ ዝርክርክ ብሎ የዳኒም ኮፍያ ወጥቆ የእጇንም ደግሞ ቀለበት መሬት ላይ ጥላው ነበር የወሰዳት። በዛም ሰዓት እሱም አፍኖ ነበር የወሰዳት። ይሄም ደግሞ አፍኖ የወሰዳት ገጀራው ወስቶ ድሮ እነሱን የሚያስቀምጥበት ክፍል ላይ ወስቶ ነው ያስቀመጧት። ከዛም በኋላ እንደ ይሄ ነገር ምንድነው በማለትም ብቻው ይፈልጋል። ወደ መኝታም ሲሄድ የለችም። እንደ ይሄ ነገር ምንድነው በማለትም የዳኒንም ኮፍያ ይዞ ወደ ዳይመንድ ጋር ይሄዳል። ዳይመንድ ከኩኩሻ ተቀምጦ እንግዲህ ያወራ ነበር። ዳይመንድ እኔ ካሁን እንትን እርዳታህን እፈልጋለሁ፣ ሄሉን ስፈልጋት የለችም። እኔ ደግሞ ለስራ ሄጄ ነበር፣ ነገር ግን ቤቱን ሲገባ በጣም ግራ ገብቶኛል። ተገለባብጦ ነበር ያገኘሁት። እንዴ ምናልባት ጎረቤት ዕቃ ልታመጣ ዕቃም ልገዛ ወጥታ ሊሆን ይችላል። በፍጹም ይሄ ነገር አይደለም። ሲገባ ቤቱም ዝርክርክ ብሎ ይሄንንም ኮፍያ ነው ያገኘሁት ብሎም ሲነግረው፣ እናም ደግሞ እኔ የተጠራጠርኩኝ ቅድም ዳኒ በጣም ያሾፈብን ነበር፣ በሁለታችንም አሾፎብናል በማለትም ይነግረዋል። በል ይሄ ኮፍያ የሱ መሆኑን ማጣራት አለብን። እናም ደግሞ ማንም ሰው እንደዚህ የሚያረግ የለም እነሱ ናቸው በማለትም ሁለቱም ወደ አሹ ቤት እንሂድና ቅመሟ ቤት ካለች ከሌለች ደግሞ እዛው እንትን እናረጋለን በማለትም ሄዶ አሹንም ይጠይቁታል። አሹ እና ሄሉ እዚህ መታለች ወይ ሲራራ አልመጣችም ይላል። እንደ ሄሉ ስፈልጋት ቤት ውስጥም የለችም፣ የት እንደሄደችም አናቅም ሲል እንዴ በፍጹም ማን እንደወሰዳትም እናቅ ነገር የለም፣ ግን ወስቶ እንዳገቷት የሆነ ሰው ይጠራጠራለሁ። እንዴ ይሄ ነገር ከሆነማ ቅድም እኮ ዳኒ በጣም የዛችባት ነበር በማለትም ይናገራል። ይሄ እሱ ነው ያረጋት፣ እንደዚህማ እግሩን ነው የሚሰብረው በማለትም እሱም ወደ ዳኒ እንትን ያመራቸዋል። በቃ ይሄን ኮፍያ የሱ ይመስለኛል፣ ለማንኛውም እኛም ሄደን እንፈልግ፣ አንተ ወደ ስራ ተመለስ በማለትም ይነግረዋል። ከዛ ፍቅር ቤዛና ወንድሟ ደግሞ ሂድና አንተ አጣራ፣ ስለዚህ አሁን እሷን ይዘህ ነህ አልኩ እንዴ ሁለቱንም ይዘህ ነው ያልኩ፣ እኔ እቺን ሳይሆን እኮ የፈለኩት ዳኒን እንጂ አፈን አበባን እንጂ እሷን አይደለም የፈለኩት፣ እኔ ያልኩ ሁለቱን አይደል ይዘህ ነውና ያልኩ፣ አሁኑን ሄደ ፈልገ ከላመጣው ውርድ ከራሰ በማለትም እሱንም ትሊከዋለች።